የልጄ አባት ወይም ባለቤቴ ልጄ በሰባት ወሯ እንድትወለድ ምክንያት የሆነኝ እሱ ነው ትላለች። ልጄን የወለድኳት በሰባት ወሬ ነው። የሰባት ወር ልጅ ናት የተወለደችው ልጅ። አሁን ግን እግዚአብሔር ይመስገን ልጅቷ 5 ዓመት ሆኗታል ትላለች። እህታችን እንግዲህ ከባለቤቷ ጋር የ4 ዓመት ያህል አብራ ቆይታለች። በነገራችን ላይ የዩቲዩብ ተከታታይም የቲክታክ ተከታታይም ናት። ይህን ታሪክ የጻፈችልኝ በቲክታክ ነው ማለት ነው። እንግዲህ ባለፈው ብያቸዋለሁ በዚህ ዩቲዩብ ላይ ለአረብ ሀገር እህቶች በተለይ ደግሞ ባለትዳር ሁነው ኢትዮጵያ ትዳራቸውን ጥለው መጥተው ልጅ ወልደው ልጆቻቸውን አላሳይም ለሚሏቸው እናቶች እንዲሁም ኢትዮጵያ ጥለውት የመጡት ባላቸው ፍቅረኛቸው ገንዘብ ካላክሽልን ይህን እናደርጋለን፣ ገንዘብ ታላክሽልን ይህን እንሰራለን ለሚሏቸው አንዳንድ እንዲማማሩበት እንድንማማርበት ያሰብኩትን ቪዲዮ ቲክቶክ ላይ እየሰራው ቲክቶክ ላይ በጣም ብዙ እህቶች እየተማሩበትም ምክርም እያገኙበት ያለው ስራ ነው እየሰራ ያለሁት። አሁን ደግሞ ብዙዎቹ ለምንድን ነው በዩቲዩብ ውስጥ የማለቂው? ዩቲዩብ ላይ ብለቂ እኮ ቲክታክሽን የማያውቁ ቲክታክ የማይጠቀሙ እዛ ላይ ሊያዩት ይችላሉ ብለው ነው። እኔም እንግዲህ እለቃለሁ ብዬ ነበረ። ባለፈው ጀምሮ አርጌትቸው ነው። ከአሁን በኋላ ግን ከቻልኩ በቀን በቀን ካልቻልኩኝ ግን በ2 ቀን በ3 ቀን ቪዲዮ ሰራለሁኝ። ምክንያቱም ቲክታክ ላይ ሰርቶ መልቀቅ እጅግ በጣም ነው የሚያደክመው። እንዲሁም ደግሞ ዩቲዩብ ላይ እንደዛ ሲሆን ትንሽ ይከብዳል። ለዛ ነው እና ሙሉ በሙሉ አሁን ወደ ዩቲዩብ የተመልሻለሁኝ። ላይቭ ላይ በሳውዲ 12 ሰዓት ሁልጊዜም እገባለሁኝ። እንግዲህ ያው ሰው ቤት ነው፣ ቀን በቀን ላልገባ እችላለሁኝ ግን ከተመቸኝ ሁልጊዜም እገባለሁ። እንዲሁም ደግሞ ቪዲዮ በቀን መልቀቅ ባልችል በ2 ቀን በ3 ቀን እለቃለሁኝ። ስለዚህ የዛሬ እህታችንን ታሪክ ሰምታችሁ ኮሜንት ላይ ሀሳባችሁን ስጧት። የእህታችን ታሪክ እንዲህ ይላል። ሰላም ውዴ፣ እኔ ከቤተሰቦችሽም ከአንቺ ምክር ፈልጌ ነው። ባለትዳርና የአንድ ልጅ እናት ነኝ። በትዳሬ ደስተኛ ሁኜ አላውቅም። አብረን 4 ዓመት ተቀምጠናል። በ4 ዓመት ውስጥ ለእኔም ለልጃችንም ምንም አይነት ነገር አድርጎ ሆነ ገዝቶ አያውቅም። እኔ ግን አራስነቴንም ሳላውቀው ወጥቼ ልጄን ይዤ ቆሎ መስራት ጀመርኩ። ልጄ ስትጠነክር ደግሞ ማዋያ እያዋለች ማለት ነው። ህፃናቶች የሚውሉበት ማዋያ አለ እና ማዋያ እያዋልኩኝ ያገኘሁትን ስራ መስራት ጀመርኩ። እሱም ሲደክመኝ ስራ ጀምርልኝ ልስራ ብስለው እምቢ አለኝ። ብር አለው፣ ምክንያቱም የቤት ወጪ እኔ ነኝ የምሸፍነው። በመሀል አረብ ሀገር ለመሄድ ወሰንኩኝ። እግዚአብሔር ይመስገን እሱም ተሳካልኝ። ልጄንም ለእናቴ ሰጠኋትና አረብ ሀገር ሄድኩኝ። ከሄድኩኝ በኋላ ብር ላኪ ይለኛል። ብር ላኪ ይለኝ ጀመረ። እኔም እንደማልክለት ነገርኩት። ልጄን ግን ያው ለልጇ ትረዳለች፣ ለልጄ ግን የሚያስፈልጋትን ነገር ሁሉ አደርጋለሁ እና እንደ ባለቤቴ እንደ ባልም እንደ ሚስትነቴም ለማለት ፈልጋ ነው። ብዙ ነገሮችን እያስብኩኝ አንድ ቀን ተነጋገርና ራሱን የጣለ ፎቶ ላከልኝ፣ የተበሳቆለ ፎቶ ማለት ነው ላከላት እና ምንድን ነው ብዬ ስለው ይህን ያክል ነው ለልጅህ አትልክ፣ ለእኔ እንደ ባል አታስቢ ብሎ መናገር እንፋታ አለኝ። እንደዛ ሲለኝ ተረጋግቼ አቸኩላልኩት። እንደ ሚስት እንደ እህት መከርኩትና እሺ ብዬ ስልኩን ዘጋሁት። አሁን እየደወለ ይቅርታ ይለኛል። እኔ ግን ደከመኝ እና ምክራችሁን እፈልጋለሁ ቤተሰብ ትላለች። ትንሽ ጽሁፏ የተያያዘ ስለሆነ ነው ይቅርታ ለአነባበቤ። በመጀመሪያ እዚህ ጋር የእህታችን ጥፋት ምንድን ነው? ኢትዮጵያ ላይ ብዙ ተመላልሰናል ማለት በሪከርድን በምንም አውርተናል ቲክቶክ ላይ። ለምንድን ነው ልጅሽ በ7 ወሯ እንድትወለድ ምክንያት የሆነው? ለምንድን ነው በ7 ወሯ የተወለደችው? ማለት የፈጣሪ እንትን ነው ወይስ የሆነ ከአንቺ የተፈጠረ ችግር ነው ስላት፣ ከባለቤቷ ጋር ወይም ከልጇ አባት ጋር ተጣልታ ወደ ቤተሰብ ጋር ስትሄድ ምች መቷት፣ በዛ የተነሳ ታማ ያለ ቀኗ እንደተወለደች በ7 ወሯ እንደተወለደች፣ ግን ልጅቷ አሁን በሙሉ ጤንነት ላይ የምትገኝ የ5 ዓመት ልጅ እንደሆነች ነው የነገረችኝ። እንግዲህ ያ ሁሉ የሚሆነው እሱ ብር አለው፣ የቤት አስቤዛ የምታሟላው እሷ ናት። ስራ የምትሰራው ቆሎ እየቆላች መንገድ ዳር እየሄደች እየሸጠች
ከዛ ልጇ ጠንከር ስትልላት ደግሞ ማዋያ ማለት ወይም ሞግዚቶች ያሉበት እየተከፈለ በቀን በቀን ቀን እዛ ጧት ወስዶ እዛ ቀኑን ሙሉ ሲጫወቱ ይውላሉ። ማታ ከስራ ስትመለሱ ወደ ቤት ይዛችሁ የምትሄዱበት ቤት ነው። እንግዲህ እዛ ቦታ ላይ የሚፈጠረው ነገር ያው እንደ እናት አይሆንም። ማንኛውም ሰው ብዙ ህፃን የሚውልበት በሽታ ቢኖር የሆነ ነገር ቢኖር ያው ተጠቂነቱ ትንሽ እንትን ነው እና እዛ እየዋለች ነው እንግዲህ ስትሰራ የነበረው። እንደዛ እየሰራችም ግን እሷ ያግዛትም ነበረ። የቤት ወጪ እሷ ናት የምትሸፍነው፣ የቤት ኪራይ የምትከፍለው እሷ ናት። እንደዛ ሲሆን በመሀል ልጇ ጠንከር ስትልላት ልጇን ለእናቷ ሰጥታ አረብ ሀገር መጣች ማለት ነው። አረብ ሀገር ከመጣች በኋላ ግን ያ ሲጠላት የነበረው ሲያንቋሻት የነበረው ልጅቷ እንደማይፈልጋት ሲነግራት የነበረው ሰውዬ ብር ላኪልኝ ማለት ጀመረ እና ብር ላኪልኝ ማለት ሲጀምር ብር አልክልህም ስትለው የተበሳቆለ ወይም ደግሞ ራሱን የጣለ ማለት የተበሳቆለ የተጎዳ ሰው አይነት ፎቶ ይልክላታል። ምን ሆነህ ነው ስትለው ብር ስለማልክልኝ አንቺ እዛ ሄደሽ እኔ እዚህ በችግር እንደዚህ ይሆን ከልጅ አባት አይደለ ሆይ ምናምን ይላታል። ከዛ እሷም እንግዲህ አይዞህ ትልና እንፋታ ይላታል በመሀል ማለት ነው። እንግዲህ እንፋታ ሲላት ለምን እንደሆነ እሺ ብላ እንፋታ ያላለችው አልገባኝም። እዚህ ጋር ጥፋቷ ማለት ነው። እንፋታ ሲላት እንደገና ምክር እንደ እህትም ተረጋጋ። አስባችሁታል? ይሄ ሰውዬ እሷ ጋር ተረጋግቶ ቆየ። ምን አደረገ? ምን ሊጠቅማት ነው? እና ተረጋጋና አስብበት ትለዋለች። እሱም እንግዲህ ተረጋጋ ስትለው እንደምትፈልገው እና መፍታት እንደማትፈልግ አወቀ። እሺ ተረጋግቻለሁ አለ። ብር መላክ ጀመረ። ማነው ብር መላኪ ማለትን ጭቅጭቁን ቀጠለበት ማለት ነው። ከዛ አሁን ግን ተረጋጋ ስላለችው እንደ እህትም እንደ ሚስትም መከረዋለሁ ብላለች። ያንን ምክር ተቀብሎ በየቀኑ እየደወለ እንታረቅ እያለ ይጨቀጭቀኛል አለች። አስባችሁታል? ይሄ ሰውዬ አሁን ምንድን ነው የፈለገው? እንደምንም ብሎ እንደምንም አስተባብሎም ሆነ እንደምንም ለምኖ ዝቅ ብሎ ከፍ ብሎ የተበሳቆለ ፎቶም ላከ፣ የታመመ ፎቶም ላከ። ይችል ልጅ እንደ በፊቱ ባልና ሚስት እንዲሆኑ ያደርግና ከዛ በወር ብሯን ያልባል። እንደ ክረምት ላም ብሯን ካለበ በኋላ የታባሻቅሻለሁ ነው የሚላት። ምክንያቱም ነፍሰ ጡር ሆና ልጅቷን አልፈልግም ብሎ ገጠር እስከምትሄድ ድረስ እንደዚህ አይነት በሽታ ምች መቷት ልጇ ያለቀኗ እስከምትወለድ ድረስ ተወልዳም ደግሞ ሄዶ አልጠየቃትም። እንደ ሚስት ወይም እንደ ልጁ የልጅ አባት እንደመሆኑ መጠን ሄዶ አልጠየቃትም። አራስነትን አታውቀውም፣ አልታረሰችም። ያን ሁሉ ጉዳት እና ያን ሁሉ መከራ ያደረሰባትን ሰውዬ ዛሬ ላይ ልፍታሽ ስላት ተረጋጋ አለች ማለት ነው። ለማንኛውም እንደዚህ አይነት ውስጥ ያላችሁ እህቶች መጀመሪያ ልጆቻችሁን እንደዚህ እናቶቻችሁ አባቶቻችሁ ጋር ጥላችሁ ከመጣችሁ ለልጆቻችሁ የሚያስፈልገውን ነገር ሁሉ አድርጉ። ለእናት አባታችሁም ግዴታ ስለሆነ ማለት ነው። ከዛ በተረፈ ግን ለልጆቻችሁም ስትረዱ እንትን አድርጋችሁ አመጣጥናችሁ ዝም ብላችሁ ያላችሁን የወር ደመወዛችሁን አይደለም ማድረግ ያለባችሁ። ምክንያቱም ልጆቻችን ነገ ሌላ ነገር ያስፈልጋቸዋል፣ ቤት ያስፈልጋቸዋል። እኛ ብናልፍ እዚህ ምድር ላይ ጥለናቸው ሽጠው አስይዘው የሚጠቀሙበት የሆነ ንብረት ያስፈልጋቸዋል። በዛ ላይ ደግሞ ወርቅ ግዙ። ቤት መግዛት የማትችሉ ወርቅ ግዙ። ምክንያቱም ቤት ለመግዛት በአንድ ጊዜ 2-3 ሚሊዮን ብር ታወጡ ይሆናል። ወርቅ ግን በ300 በ400 ወይም ደግሞ በዛ ሀገር ከሆነ በ1000 ሪያል በ500 ሪያል 1 ግራም እንደዛ መግዛት ትችላላችሁ። ትንንሽ ግራሞችን እየገዛችሁ አስቀምጡ። ወርቅ እያተረፋችሁ እንጂ የሚሄደው እያከሰራችሁ አይሄድም። ስለዚህ የምትችሉ ቤት ስሩ። ህጋዊ የሆነ ቤት የሚሆን ህገ ወጥ የሚሆን በአሁኑ ሰዓት ቤት ስሩ ለልጆቻችሁ፣ ገንዘብ ኢኮኖሚ አድርጉ። ከዛ ባለፈ ግን አሁን ይችል ልጅ ማለት ምንድን ነው እሱ አይሆንሽም። ስለማይሆንሽ ለእሱ ገንዘብ መላክ የሚባለውን ነገር ብትረሹ የተሻለ ነው። ብዙዎቻችሁ ቲክቶክ ላይ የምትከታተሉኝ እህቶቼ እንዲሁ ሴቶችን አፋተሽ ጨረሻቸው እኮ ብላችሁኛል። እና አንቺስ ባላለሽ ወይ እንዲሁ አንቺስ ፈተሸዋል ብላችሁኛል። እኔ ፈትቼዋለሁኝ። እና እኔ ስለ ትዳሬ ስለ ህይወቴ እኔ እዚህ ሚዲያ ላይ መናገር አልፈልግም። ሚዲያ ላይ ብናገርም ጥሩ ነገሩን እንጂ ያሳለፍኩትን ነገር እንደ ሰው ታሪኬን አውጥቼ መናገር ምናምን አልፈልግም። ግን አንድ ቃል የምገባላችሁ ነገር ምንድን ነው ከአባቴና ከእናቴ ጋር ሆኜ ትልቅ ሚዲያ ላይ ቀርቤ ለቤተሰቦቼ ብዙ ያሰብኩት ነገር አለ። እንግዲህ ያሳካልሽ በሉኝ። ካባ አለብሳቸዋለሁ እናትና አባቴን።
የጋብቻ በዓላቸውን አከብርላቸዋለሁ። እዛ ላይ የሆነ ብዙ ሰርፕራይዝ የማደርጋቸው ነገር አለ። ይህ ሀሳቤ ነው፣ የኔ ሀሳብ ነው እና የዛን ሰዓት ብቻ ሚዲያ ላይ ወጥቼ ያንም ደግሞ ለህዝቡ ያስተምራል የሚባለውን እንጂ ትዳሬ እንደዚህ እኮ ነው፣ ህይወቴ እንደዚህ እኮ ነው ምናምን እንደዚህ አይነት ነገር ማውራት አልፈልግም። ለዛ ነው ብዙዎቻችሁ ቲክቶክ እየመጣችሁ ግን አንቺ ባላለሽ፣ ግን አንቺ ልጅ ያለሽ ትሉኛላችሁ። እኔ ሁልጊዜ ልጅ አለኝ የሚለውን ካፌ ነጥዬ አላውቅም። እኔ ልጅን በጣም ነው የምወደው፣ በልጅ አፍሬ አላውቅም። ግን ትዳር አለሽ ወይ ምናምን ስትሉኝ ዝም እምላችሁ ለዛ ነው። እንዲህ ነው እንዳ ነው ብዬ መናገር አልፈልግም እና ፍቱ ፍቱ። እንደዚህ አይነት ባሎችን ፍቷቸው። ምንም አይጠቅሙም፣ አይጠቅሟቸውም። እውነቴን ነው። እነዚህ አይነት ባሎች እናንተንም ይዘው ነው የሚሞቱት፣ እነሱም እናንተ ጋር ነው አብሮ የሚሞቱት። ወይ አታድጉም፣ ወይ አያሳድጓችሁም፣ ወይ አያድጉም እነሱ። ስለዚህ እንደዛ ስለሆነ ፍቷቸው። ምን ይሰራሉ? ምንም አይሰሩም እኮ። ቢያንስ አንድ ወንድ ልጅ ሰርቶ ማስተዳደር ቢያቅተው እንኳ ሰርቶ ማስተዳደር የሚችልበት አቅም ባይኖረው እንኳ እናንተ ስትሰሩ ልጅን በመያዝ ማገዝ አለበት። ቢያንስ እንዲሁ ሌላውን ታውትና ይሆናል አይደለ? እንደ ባልና ሚስት የሆነ ትንሽም ቢሆን ክብር መኖር አለበት። ግን እንደዚህ ነፍሰ ጡር ሆናችሁ ልጅቱን አልፈልጋትም ወይም ልጅን አልፈልገውም ተብላችሁ ከዛ ከቤት ታባሯ አስወጥታችሁ ከዛ ስትሄዱ ምች መቷችሁ ልጃችሁ ያለ ጊዜው እንዲወለድ ያደረገን ሰውዬ ትናንትና ገንዘብ ባልነበራችሁ ሰዓት ቆሎ ስትሸጥ ብዙ ቀን ስራዎችን የተለያዩ ስራዎችን ስትሰራ ቁጭ ብሎ ሲስቅ የነበረ ባል ዛሬ ላይ አረብ ሀገር መታ ብር መቁጠር ጀመረች ብሎ ማሬ ሀቢብቲ ምናምን አይሰራም። እኔ ጋር እንደዚህ አይነት ነገር አይሰራም። እና የኔ እንትን ፍቺ ነው። ፍቺ ዩቲዩብም ስለምትከታተል ነው ነገራችን ላይ የዩቲዩብ ቤተሰብ ናት እና ፍቺው ነው የምለው። ከዛ ውጭ ግን እንደዚህ አይነት ታሪክ ያላችሁ ካላችሁ የቲክታክ አካውንቴ ለሪካርድም ለምንም ስለሚመች ቲክታክ አካውንቴን እነግራችኋለሁ። ቲክታክ አካውንቴ ጋር እየገባችሁ ታሪካችሁን መጻፍ ትችላላችሁ። እኔ ደግሞ እንደዚህ አቀርብላችኋለሁኝ። በጣም ብዙ ሰው ነው ያለው፣ ያላቀረብኩት በጣም ብዙ ነው እና በዚህ ልክ ግን እህቶቻችን ተጎድተዋል። እንዲህ ነው የምለው። አንዳንድ ጊዜ በጣም ብዙ እህቶች ውይ ሲያሳዝኑ። ለማንኛውም እንዳረዝምባቸው የዛሬው ይሄን ይመስል ነበረ። ከአሁን በኋላ ግን አጠር እያደረኩኝ በደንብ ጥሩ ታሪኮችን የምትመሩባቸውም የኔ ጥሩ ነው ተመስገን የምትሉበትን ቪዲዮ የምታመሰግኑበትን ቪዲዮ ሰራላችኋለሁ። ለዛሬ ግን እዚህ ላይ ይበቃናል። ወዳችኋለሁ። መልካም ጊዜ፣ መልካም ሁሉ ተመኘሁላችሁ። ሀገራችን ሰላም ያድርግልን፣ ህዝቦቿን ፍቅር ያድርግልን። ወዳችኋለሁ። በያላችሁበት ሁሉ ፈጣሪ ይጠብቃችሁ።